ጩኸቷ መንፈስ ቅዱስ ያጸደቀውን አለፍ ብሎ ኢየሱስ ሽሮታል ይባላል። አንድ ጊዜ ተናግሮ የሚያጸናው የመንፈስ ቅዱስን ቃል አንተ ነህ እንጂ የሻርከው ኢየሱስ ክርስቶስማ አልሻረው። ያለ አግባብ አትንኳ። ማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከክብሯ ፈቀቅ በሉላት። ከማህፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉ። ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ አትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብለህ አጥና። ችላ አትበላ፣ አትተዋ፣ አትዝለላ፣ እንደሌለች አትቁጠራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት እንዳላት በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስብህ ፈረስ ሲነዱብህ አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። የተወደዳችሁ ምዕመናንና ምዕመናት እንዲሁም ሕፃናት፣ የእግዚአብሔር ቤት አገልጋዮች፣ የአበው ተተኪዎች፣ የሰንበት ትምህርት ቤት አባላት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን ባጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉን እንድንሰማ የረዳን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት ለሁላችንም ያሳትፈን። አሜን። በሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ ያለውን የእግዚአብሔር ቃል በቅዱሳት መጻሕፍት ትምህርት በቅዱሳን አባቶቻችን ትርጓሜ የዚህን የመጽሐፍ ቅዱስ ክፍል ባለን ጊዜ ከብዙ በጥቂቱ ከረጅሙ ባጭሩ እናጠናለን፣ እንማራለን። እግዚአብሔር ለሁላችንም የሚገባንን የሚረባንን እንዲያስተምረን ፈቃዱ ይሁንልን። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሰው በተሰበሰበበት ጉባኤ ዘርግቶ እያስተማረ እያለ አንዲት ሴት ድምጿን ከፍ አድርጋ ወደ ጉባኤው እየጮኸች መጣች። ሴትዮይቱ እንዲህ እያለች ነበር ወደ ጉባኤው የቀረበችው። እንዲህ አለች፣ የጠባሃቸው ጡቶች የወለደች ማህፀን ብፅዕት ናት እያለች ነበር እየጮኸች ወደ ጉባኤው የመጣችው። ልብ በሉ፣ የወለደችህ ማህፀን ያጠባችህ ጡት ብፅዕት ናት እያለች እየጮኸች ቀረበች። ጌታችንም እንዲህ አላት፣ አዎ ብፁዓንስ
የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አላት ይላል። አሁን የሰጠኋችሁ የእግዚአብሔር ቃል አሁን አላት። አስከተለና ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አላት ይላል። ይህንን ቃል ያነበቡ ከኛ እምነት ውጭ ያሉ አንዳንድ ሰዎች ይህንን ቃል እንዲህ ብለው ተረጎሙት። አንድ ጸሐፊ ምን አለ መሰላችሁ? ይህንን ጥቅስ ያዘና እውነት ነው ይህች ሴትዮ እየጮኸች የመጣችው ውዳሴ ማርያም ነው አለ። ልክ ነው። የጠባሃቸው ጡቶች የወለደች ማህፀን ብላ ጡቶቿንና ማህፀኗን እያሞገሰች እያወደሰች እያከበረች የመጣችው እውነቱን ነው። በዚህ እንስማማለን። ውዳሴ ማርያም እየጮኸች ነበር የመጣችው። ምክንያቱም ማህፀኗ የሷ ነው፣ ጡቶቿ የሷ ናቸው። አዎን ይህች ሴትማ መልካ ማርያም እየጮኸች ነው የመጣችው። ገብቶታል። ውዳሴ ማርያም እየጮኸች ነው የመጣችው። ገብቶታል። በዚህ እንስማማለን። ግን ጥቂት ፈቀቅ አለና ምን አለ መሰላችሁ? ኢየሱስ ግን እንዲህ አላት አለ። ሴትዮይቱ ውዳሴ ማርያምን ብትጮህም ኢየሱስ ግን ምን አላት አለ? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው በማለቱ ምክንያት ሴትዮይቱ ያቀረበችውን ውዳሴ ኢየሱስ ሻረው አለላችሁ። ምን ስለሚል? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ስላለ ምን አለ መሰላችሁ? ውዳሴዋን ከለከለ፣ ሙገሳዋን ሻረ፣ ክብሯን ተወና አለ። ሁለተኛው ሶስተኛውና በጣም የሚገርመውና ድፍረቱ ደግሞ ምን አለ መሰላችሁ? ይልቅስ አለ ውዳሴዋን ሙገሳዋን ክብሯን ሻረላችሁና ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ የሚለውን ነው አሉታዊ ወይም ኔጌቲቭ ያደረገው። የሚገርመው ግን መጨረሻ ላይ የሰጠው ሐሳብ ነው። ምን ይላል? የሷን ሻረና አለ ቃሉን ለምንጠብቀው ለኛ ብጽናውንና ውዳሴውን ሙገሳውን አሸጋገረው አለና አረፈው። እቺን ቃል ነው የምንፈትሸው። እግዚአብሔር ከረዳኝ አጠር አድርጌ ላቀርብ ሞክራለሁ። እጅግ የከበሩ በአገልግሎት በጉባኤያት በትምህርት በእውቀት ከኔ የከበሩ ሰዎች ከኋላ ያሉ እንዴት እንደምናገር እግዚአብሔር ያውቃል። ይልቅስ ስለእናንተ ብሎ እንዲናገር ፈቃዱ ይሁንልኝ እንጂ። ይውላችሁ ውዳሴዋን ሻረ እኮ ነው የሚሉን፣ ሙገሳዋን ከለከለ እኮ ነው የሚሉን። እስኪ ጥቂት እንፈትሽ። እውነት ነው ይሄ ሰውዬ እያለ ያለው ምንድን ነው? የዚህ የመጽሐፍ ቅዱስ ቃል ምስጢር እሱን ነው በጥቂቱ እንፈትሸው። ይውላችሁ እመቤታችንን ማመስገን ወንጌል እኮ ነው የጀመረው ወገኖቼ። ለእመቤታችን ሙገሳ ማቅረብ ከወንጌል እኮ ነው የተማርነው ወገኖቼ። ወንጌላችን እኮ የሚጀምረው በውዳሴ ማርያም ነው። ሁላችሁ ታውቁታላችሁ። የሃይማኖት አርበኛ ቅዱስ ገብርኤል ምን እያለ ነው እንዴ ወንጌል ብስራት የጀመረው? አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው እያለ
ከሰማይ እየበረረ እያሞገሰ እያከበረ እያደነቀ አይደል እንደ ጀመረው? ወንጌል እኮ እሷን ቸል ብሎ አይደለም የጀመረው። ወንጌል እኮ ይህችን ሰማያዊት ቅድስት እናት ዘሏት አይደለም የጀመረው። አስቀድሟት እኮ ነው የጀመረው። እዩ በወንጌል የጀመረውን ፈቀቅ ብሎ ኢየሱስ ክርስቶስ ሻረው ያስብላል። ሊሽረው ነው እንዲያስጀመረው። ወገኖቼ እዩት፣ ቅዱስ ገብርኤል አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው እኮ ነው ያለው። እስኪ ጥቂት እናሰላስ። እሷንም ልጇንም እሷንም እያወደሰ እኮ ነው የጀመረው። ይህቺን አስደናቂ ቤተ ክርስቲያን ተመልከቷል። ልጇን ከእሷ ጋር እሷን ከልጇ ጋር ስታወድስ ይዋት ማን አስተማራት? ወንጌል ነዋ። አንቺ የተባረክሽ ነሽ፣ የተወደደ ልጅሽም የተባረከ ነው ነው የሚለው። እስኪ ጥቂት ላሳያችሁ። ይህቺ ቤተ ክርስቲያን ቅዳሴ ጊዜ የጌታ ቅዳሴ እንዳላት ቅዳሴ ማርያምም አላት። ከየት አመጣችው? አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። እሷንም ልጇንም ቅዳሴ ጊዜውንም ቅዳሴ ማርያምንም ከየት ቀጸል ነው? ይሄው ከመልአኩ ቀጸል ነው። ይህችን ቤተ ክርስቲያን ተመልከቷ። ውዳሴ አምላክ እንዳላት ውዳሴ ማርያምም አላት። ከየት አመጣችው? አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ደግሞ የተባረከ ነው። እሷንም ልጇንም ከየት ተማር ነው? ይሄው ከወንጌል ነው። ይህችን ቤተ ክርስቲያን ተመልከቷ። መልክዓ ኢየሱስ እንዳላት መልክዓ ማርያምም አላት። ከየት አመጣችው? አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። እሷንም ልጇንም ነው የምትጠራው። ከየት አመጣችው? ከወንጌል ቀጸለችው። ታምረ ኢየሱስ እንዳላት ታምረ ማርያምም አላት። ከየት አመጣችው? አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ደግሞ እንጂ የተባረከ ነው። እሷንም ልጇንም ከየት ተማር ነው? ከወንጌል ነዋ። ወንጌል የሚጀምረው በውዳሴ ማርያም ከሆነ ፈቀቅ ብሎ ኢየሱስ ሊሽረው ነው? እንዴት አይነት ፍልስፍና ነው! ሌላ ቃል ደግሞ ላሳያችሁና ጥቂት እናሰላስለው እስኪ። እዩ ወገኖቼ፣ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አንዳንድ የሚሽከረከሩ ሕፃናት እንዳይረብሿችሁ፣ በረከታችን ናቸው። እስኪ አንድ ነገር ደግሞ ላሳያችሁ። እዩ እዚሁ የእግዚአብሔር ቃል ላይ ጥቂት እናሰላስል። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ይላል። ቃሉ እኮ ተመሳሳይ ነው። የተባረክሽ ነሽ፣ የተባረከ ነው። አንዳንዶች ቃል አመሳስለን እሷንም ስናመሰግን ያመለክናት እኮ የሚመስላቸው አሉ። ልጇንም እሷንም በተመሳሳይ ቃል ስናመሰግን አምልኮት የያዝን የሚመስላቸው የዋሃን አሉ። እስኪ እንጠይቃቸው። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ስላለ በተመሳሳይ ቃል ምስጋና ስላቀረበ ቅዱስ ገብርኤል ማርያምን አመለከ ልትሉ ነው እንበላቸው እስኪ። ቃሉ አንድ ነው። ቃል ቢያጥር መግለጽ ቢያቅት ቋንቋ ቢጠበቅ በተመሳሳይ ቃል ብናቀርብ ማርያምን አመለካችሁ ሚለን ማን ነው? እስኪ ሁለት የእግዚአብሔር ቃል ለምሳሌ ላስረዳችሁ። መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 36 ላይ እንዲህ ይላል። ንጉሥ ሴዴቅያስም በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። እዩ፣ ንጉሥ ሴዴቅያስም በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። በማ ፊት? በኤርምያስ ፊት። ምን አላረገም? አላዋረደም። ቃሉ አላዋረደም የሚለው እንድታዩልኝ ነው ፈልገው። ኦሪት ዘጸአት ምዕራፍ 10 ቁጥር 3 ደግሞ እንዲህ ይላል። እግዚአብሔር ፈርዖንን እንዲህ ይለዋል፣ እስከ መቼ ድረስ በፊቴ ለመዋረድ እምቢ ትላለህ ይለዋል። እዩ፣ በእግዚአብሔርም ፊት መዋረድ፣ ደግሞስ በነቢዩ በኤርምያስም ፊት መዋረድ። ቃሉ አንድ ነው።
በእግዚአብሔር ፊት ሲሆንና በነቢዩ ፊት ሲሆን ግን ለየቅል ነው። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ቃሉ አንድ ነው። እንግዲያውስ ንጉሥ ሴዴቅያስ ኤርምያስን አመረከ ሊባል ነው። ቃሉ ተመሳሳይ ስለሆነ ደግሞስ ሌላ ምሳሌ ልጨምርላችሁ። ቅዱስ ጳውሎስ እንዲህ ይላል፣ የሚመካ በእግዚአብሔር ይመካ ይልላችኋል፣ ትምክህትማ እግዚአብሔር ነው ብሎ ያስተምራል። በቆሮንቶስ መልእክቱ ደግሞ ፈቀቅ ይልና የተሰሎንቄን ክርስቲያኖች ምን እንደሚላቸው ታውቃላችሁ? እንዲህ ይላቸዋል። በገንዘብ የረዱትን አገልግሎቱን የደገፉትን በወንጌል ኃይል ጉልበት የሆኑትን ደጋግ ክርስቲያኖች ምዕመናንን ምን ይላቸዋል መሰላችሁ? እናንተ ክርስቲያኖች የተሰሎንቄን ምዕመናን ክብሬ አክሊሌ እንግዲያውስ ትምክህቴ ናችሁ ይላቸዋል። እስኪ እዩ በሞቴ እግዚአብሔርን መመኪያ ብሎት ሳያቆም እንደገና ክርስቲያኖቹን ትምክህቴ ያላቸዋል በአንድ ቃል። እንግዲያውስ ክርስቲያኖችን ትምክህቴ ስላላቸው ጳውሎስ የተሰሎንቄ ምዕመናንን አመለከ ሊባል ነው። ቃሉ እኮ አንድ ነው። ለእግዚአብሔር ሲሆንና ለሰው ሲሆን ግን ይለያያል። ለዚህ ነው ዮሐንስ አፈወርቅ ለእግዚአብሔርና ለሰዎች ተመሳሳይ አገላለጾችን እንጠቀማለን፣ ሆኖም ለእግዚአብሔር ስንናገር የሚኖረን አረዳድና ለሰዎች ስንናገር የሚኖረን አረዳድ የተለያየ ነው። ምንም እንኳን ቃሉና አገላለጹ አንድ አይነት ቢሆንም ስለኛ የሚነገረው ስለ እግዚአብሔር ከሚነገረው ጋር አንድ አይነት አድርገን አንረዳውም ይላል። የተባረክሽ ነሽ፣ የተባረከ ነው። ቃሉ ቢመሳሰልም ማርያምን አመለከ የሚለው ግን ማን ነው ወገኖቼ? ኤጲፋኒዮስ ዘቆጵሮስ ሊቀ ጳጳስ እንዲህ ብሎ አስተምሯል። ምን ይላል? ማርያም ምንም እንኳን ቅድስት፣ ምንም እንኳን ውብ፣ ምንም እንኳን ንጽሕት ብትሆንም አናመልካትም ይልና ነገር ግን ማንም ኢየሱስ ክርስቶስን እወዳለሁ የሚል ማደሪያውን ግን የማያከብር ኢየሱስ ክርስቶስን አያከብርም ነው የሚለው። ወገኖቼ ኢየሱስ ክርስቶስን እንወዳለን ካላችሁ ማደሪያውን ግን ካጥላላችሁ እመኑኝ ኢየሱስን አትወዱትም። ኢየሱስ ክርስቶስን እንወደዋለን ካላችሁ ማደሪያውን ግን ከጠላችሁ እንዴት ኢየሱስ ክርስቶስን አከበራችሁ እንበላችሁ? አናመልካትም እንንገራችሁ። ወንጌል የጀመረው በውዳሴ ማርያም ነው። መንፈስ ቅዱስ ያደረባትን ሴት በሞቴ ላሳያችሁማ ከሰማይ ድል የነሳ ንቁም በበህላዊን እስክንረክቦ ለአምላክነ ያለ ገብርኤል ብቻ ይመስላችኋል? የመንፈስ ቅዱስን ምስክርነት ላሰማችሁማ። በስርዓቱን ከሰማች በኋላ ነገሩን ለማረጋገጥ ወደ ተራራማው አገር ወደ ኤፍሬም መንደር የገሰገሰችውን ይህቺን ሰማያዊት ቅድስት እናት ተመልከቷት። እዩ ትወልጂዋለሽ ብሎ ነገራትና አዛውንቷ ኤልሳቤጥም ጭምር እንጂ ብሎ ሲነግራት ተደነቀች። ልታረጋግጥ በረረች ይላል መጽሐፍ ቅዱስ። እስኪ ዋት ይህቺን አስደናቂ እናት ጽንሴ ልንከባከብ ያላለች ይልቁንም ተራራማውን አገር እያቆራረጠች የወጣች ምን አይነት ፈጣን አገልጋይ ነች ይህች እናት! የእውነተኛ የትኮ ቤተ ክርስቲያን ምሳሌ ናት። እንዴ የጸነሱ ሴቶች እኮ ጥቂት ጊዜ ጽንሳቸውን ለመንከባከብ ብዙ ጊዜ ያጠፋሉ። የኔና የናንተ ሚስቶች ወንዶች ሆይ የጸነሱ ጊዜ ቀስ እያሉ ቦርሳ ተሸክመን ስንንጋፈፍ አይደል እንደምንለው ቀስ። ይህቺን እናት ግን ተመልከቷት። ብስራቷን እንደሰማች ተራራን የወጣችው ሰርጓ ጉጥን ያለፈችው አሸዋውን ነው የቆረሰችው የሄደችው። ምን አይነት አስደናቂ እናት ናት! ተመልከቱ። ትጋቷን ይሁን ለእውነተኛ መነኮሳት ምሳሌ ሆነች። ፍጥነቷን ተመልክቷት። የእውነተኛ የክርስትናና የአገልግሎት ትምህርት ቤትነቷን አድንቋት። ፈጥና ወጣች ነው የሚለው፣ ኩራት የሌለባት። ልክ ኤልሳቤጥ ደጅ ስትደርስ የሆነውን ሁነት ላስታውሳችሁ። የሰላምታዋ ድምፅ
ባዛውንቷ ጆሮ ሲገባ አዛውንቷ መጮህ ጀመረች። መንፈስ ቅዱስ ሞላባትና ይላል። እናንተ ክርስቲያኖች የማን ሰላምታ መንፈስ ቅዱስ ሞልቶ የሚያውቅ ይመስላችኋል? መንፈስ ቅዱስን የሚሞላ ሰላምታ ከዚህች ሰማያዊት ቅድስት እናት በቀር የማን ነው? እናንተ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ ዘሏልና ብላ ጮኸች። እዩት፣ የቅድሙ ጩኸት የጀመረው እዚህ ነው። ምን ብላ? ያመነች ብፅዕት ናት ብላ ጮኸች። ይህ እኮ ውዳሴ ማርያም ነው። እዩት ጩኸቷ። መንፈስ ቅዱስ ያጸደቀውን አለፍ ብሎ ኢየሱስ ሽሮታል ይባላል። አንድ ጊዜ ተናግሮ የሚያጸናውን የመንፈስ ቅዱስን ቃል አንተ ነህ እንጂ የሻርከው፣ ኢየሱስ ክርስቶስም አልሻረው። ቅጽበታዊው ሰላምታ አዛውንቷን መንፈስ ቅዱስ ከሞላ ጽንሱን ካዘለለ ቅጽበታዊው ሰላምታ 3 ወር በዘካርያስ ቤት ስትቆይማ አቤት የምስጋና ጎርፍ፣ አቤት የውዳሴ ጎርፍ። አንድ ሊቅ ምን ይላል? ቅጽበታዊው ሰላምታ አዛውንቷን መንፈስ ቅዱስ ከሞላ ጽንሱን ካዘለለ ይህን ምስጋና ካጎረፈ ይላል ምን ነው እኔም እዛ ቤት በኖርኩ ይላል። ምን ነው እኛም በኖር፣ ምን ነው ይህን የምስጋና ጎርፍ በሰማ። ወገኖቼ ይህች አዛውንቷ ቅድስት ኤልሳቤጥ ምን እንዳለች አልሰማችሁ? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል እኮ ነው ያለችው። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉን፣ አስወጧት እኮ ነው የሚሉን፣ ከስብከታችሁ አስወጧት ነው የሚሉን፣ ከመዝሙራችሁ አባሯት ነው የሚሉን፣ ከመቅደሳችሁ አውርዷት ነው የሚሉን፣ ከቅዳሴያችሁ ለዩዋት ነው የሚሉን፣ አባሯት እኮ ነው የሚሉን። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀድ ይሆን? አንተ እናትህን አታስብ ይሆን? ኦርቶዶክሳውያን ኢየሱስ ክርስቶስ በመስቀል ላይ አባ አባት ብለን የምንጮህበት የልጅነት መንፈስ የሰጠን ብቻ ይመስላችኋል? ላስታውሳችሁ፣ እናትም ጭምር ነው የሰጠን ወገኖቼ። የመጀመሪያዊቷን እናት አተን ነበር። እናት የሌላት ቤተ ክርስቲያን የለችም። መጽሐፍ ቅዱስ ሲጀምር በቃና ዘገሊላ የኢየሱስም እናት በዚያ ነበረች ነው የሚለው። በመጨረሻው የመስቀል ሁነት ግን መስቀል ላይ ግን የኢየሱስ ክርስቶስ እናት ብቻ አልሆነችም። ውሃውን ወይን ሲያረገው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናት ሆነች። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። እናቴን የት ነው ማባረርልህ? እናት የተሰጠኝ እኮ እናት እንድትሆነኝ ነው። እናት የሌላት ቤተ ክርስቲያን አልሰጠንም ኢየሱስ ክርስቶስ። አንተ እናትህን እስኪያስወጣ አባራት ለምን ትለኛለህ? ሁሉም የሚፈልጋትን እኔ አባራታለሁ። ይዋት መንፈስ ቅዱስ ከሞላብህ ወደ እኔ ትመጪ ዘንድ እንዴት ይሆናል እያልክ ነው የምትጮኸው። አልፈልግሽም እኮ አትልም። እሷን ዝም ያላት ወንጌል ያለ ይመስላችኋል? ተላውያን ሐዋርያት ከሆኑት አግናጤዎስን ላሳያችሁ። በ111 ዓመተ ምህረት በትራጃን ዘመነ መንግስት በአንበሳ ተመልቶ የሞተ አግናጤዎስ ቅዱስ ዮሐንስ ቤት እያለች የአንጾኪያ ሊቀ ጳጳስ እያለ ደብዳቤ ጻፈለት። ምን አለው? እባክህን አለው ይህቺን ሰማያዊት ቅድስት እናት ልናያት እንፈልጋለን አለው። ትህትና ትጥቋ ነው። መከራን ከሚቀበሉ ጋር አብራ መከራ ትቀበላለች። እሷ የአዲሱ እምነታችን
የክርስትናና የስርየታችን እናት ነች አለው። አዎ የአዲሱ እምነታችንን እናታችን እንዴት እንጥላታለን? የስርየታችን እኮ እናት ናት እንዴ! ከዛ ምን አለው? ጡቶቿን ለመንካትና አንዳንድ ምስጢራዊ ጉዳዮች ከሷ ጋር ማውራት ስለምፈልግ ከኔ ጋርም ያሉት ክርስቲያኖች ሊያዩዋት ስለሚፈልጉ እባክህ ይዘህልና አለው። ወገኖቼ ጡቶቿን ለመንካት አንዳንድ ምስጢራዊ ጉዳዮቿን ልናወራት እንፈልጋለን። ይሄው ፍዝዝ ብለው ያዩዋታል አባቶቻችን። በሰዓታቱ ፍዝዝ ብለው ያዩዋታል። በፍልሰታ ፍዝዝ ብለው ያዩዋታል። ተናግረን ያልጨረስነው ምስጢር እሷ ውስጥ አለ። ገና ያልገባ በንፋስ ትከሻ ተጭነን ብንበር ያልደረስንበት ምስጢር አለ። ምን አለ እንጠይቃት ብትተው? ምን አለ ይሄ ምስጢር እንዴት ሆነ እያል ፍዝዝ እያል እንደ ሙሴ እያየናት ብንቆይ አታስታውሱም? በዛ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ሳቃጥለው ሳጠፈው ባየ ጊዜ ይህንንማ ቀረብ ብዬ ነው ማየው ብሎ ጫማውን አውልቆ ነው የተጠጋው። ቀረብ ብለህ ያት እንጂ ፈዘው እኮ ያዩዋት አይናቸው እስኪ ጠፋ ያዩዋት እኮ ምን ይሆን ብለው እኮ ተደንቀው እኮ ነው። አንተ ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ ትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብላ አጥና። ችላ አትበላ፣ አትተዋ፣ አትስለላ፣ እንደሌለች አትቁጠራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት እንዳላ በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስበት ፈረስ ሲነዱበት አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። መንፈስ ቅዱስ ሲወርድ አብራ ነበረች። አሁን በሰማይ ደግሞ በቀኙ አለች። ድል ከነሱ ከበኩራት ማህበር ጋር አብራለች። በዚህች በውጊያ ላይ ባለች ቤተክርስቲያን አንተ ልታስወጣት ትፈልጋለህ? አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ነው፣ ቃል ኪዳንሽን አግኝቼ ነው፣ በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባራት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልክ በየቸርቹ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል እንጂ እዋት ኤልሳቤጥ እንደው አንድ ነገር ላሳያችሁ፣ በሞቴ እንደው ላሳያችሁ። ይኸውላችሁ ወደ አንድ ታሪክ ልውሰዳችሁ። ህዳር 1 የምትማሩት ታሪክ ነው። እኔ ጥቂት ላስጎብኛችሁ። ታቦተ ጽዮን በአፍኒንና በፊናስ በእስራኤል ልጆች በደል በኢሎፍሊ መንደር በፍልስጤም ሀገር ተማረከች። እግዚአብሔር በዚያች በፍልስጤም ሀገር በታቦተ ጽዮን ፊት ዳጎንን ሲያቆሙ በታቦተ ጽዮን ፊት የሚቆም አንዳች ጣዖት አልተገኘም። ሰባበረችው፣ አንከታከተችው። ደነገጡ። እግዚአብሔርን በጓጉንቸርና በቅማል መታቸው። እረቼ የተማረከችው ታቦተ ጽዮን ትሂድልን አሉላችሁ። በብዙ ወርቅ በብዙ አመሃ አጅበው አስወጡላችሁ። ከዚያም አሚናዳብ የሚባል ሰው ቤት አጠር ላርገው መጽሐፈ ሳሙኤል ታሪክ ነው። ህዳር 1 ትማሩታላችሁ። አስገቧት። አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት እና ሸክም ባለበቱ ወይፈኖች ታቦቲቱ ተጭና በዝማሬና በእልልታ በሽብሸባ ጉዞ ተጀመረ። ጥቂት እንደሄዱ ሸክም አልለመዱምና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው የሚዘሉ!
እናንት ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛውን ማደሪያ በልባችሁ ትከሻ ተሸክማችሁ እምትዘሉ ሆይ አቤት መታደላችሁ። ልጆቻችሁን ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታድላችሁ። አፋችሁ ቆጨጭላ እስኪመስል በረከቷን የምትናፍቁ እናንት እናቶቼ አቤት ታድላችሁ። ሰዓታቷን ናፍቃችሁ ሌሊቱን ሙሉ በቁመት የደከማችሁ እናንተ አባቶቼ አቤት ታድላችሁ። ላባችሁ ጠብ እስኪል ስሟን እየጠራችሁ የምትዘምሩላት እናንተ ዘማሪያን አቤት ታድላችሁ። ቅዳሴ ማርያምን የምትቀድሱላት እናንተ ንዑዳን ክቡራን ሸዋሸዋቴን የመሰላችሁ ካህናት አቤት ታድላችሁ። ዘላኑ ወይፈኖቹ ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱ ያዛት። ያን ጊዜ እግዚአብሔር ቀሰፈው። እባካችሁ ያለ አግባብ አትንኳ፣ ማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከክብሯ ፈቀቅ በሉላት። ከማህፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉ ከሷ። ቀሰፈው እግዚአብሔር ሲነካል። ያን ጊዜ ዳዊት ደነገጠ ይላል መጽሐፍ ቅዱስ። ዳዊትም ፈርቶ ደንግጦ ምን እንዳለ ታውቃላችሁ? ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። ዳዊትም ፈርቶ ደንግጦ ምን አለ መሰላችሁ? የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ። ታቦቲቱ ናታ። ደነገጣ፣ ሞታያ፣ ቅስፈታያ እና ምን አለ? እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህኛይቱ ታቦት ልውሰዳችሁ። ያቺኛይቱ በረድኤት ያደረባት፣ እቺኛይቱ በኩነት የተገለጠባት፣ ያቺኛይቱ ምሳሌቱ፣ ይቺኛይቱ አማናዊቱ፣ ያቺኛይቱ ጊዜያዊ፣ ይቺኛይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስትሄድ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ታቦት ናታ። እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት አላልኳቸው? ፈርቶ ደንግጦ አቢዳራ ቤት፣ አሚናዳብ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት። አቢዳራ ቤት ያቺ ታቦት ስንት ጊዜ እንደቆየች ታውቃላችሁ? የመጀመሪያይቱ ታቦት እዚያ 3 ወር ቆየች። ይህችኛይቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካህኑ በዘካርያስና በኤልሳቤጥ ቤት 3 ወር። እንዴት ይሆንልኛል? እንዴት ይሆንልኛል? 3 ወር። ከዛስ ዳዊት በመናገሻ ከተማው አንድ የምስራች ሰማ። ምን የሚል የምስራች? እንዲህ ይላል የእግዚአብሔር ቃል፣ ቃል በቃል ነው ማነበው። እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይልላችኋል። ስለማሲ ስለ እግዚአብሔር ታቦት እንዲያትሰሙኝም እንዴ? ስለ ታቦቲቱን የባረከው ስለ ማደሪያው በረከት አለው።